በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድን እንዲሁም ደግሞ 4 ኪሎን ሙሉ በሙሉ ቤተመንግስቱን ያስገረመ አንድ ክስተት ተፈጥሯል። በዚህም የህዝብ ተወካዮች ምክር ቤት ሙሉ በሙሉ ስብሰባ እንዳቋረጡም ታውቋል። የህዝብ ተወካዮች ምክር ቤት ለምን ስብሰባ አቋረጡ የሚለው ጉዳይ ደግሞ በአሁኑ ሰዓት ላይ ያነጋገረ ይገኛል። የፓርላማ አባላቱም እንዳኮረፉ የተረጋገጠ ሲሆን የፓርላማ አባላቱ ለምን አኮረፉ? 4 ኪሎ ስለዚህ ለፓርላማ አባላቱ ኩርፊያ ምን ምላሽ ሰጠች? ጠቅላይ ሚኒስትር አብይ አህመድስ ከዚህ ጋር በተያያዘ ምን ተናገሩ? አብራችሁን ስትቆዩ የምታዳምጡት ይሆናል። በመካከለኛው ምስራቅ አዳዲስ መረጃዎችም እየወጡ የሚገኙ ሲሆን የእስራኤል ጦር መሳሪያ ፋብሪካ በቃጠሎ ሙሉ በሙሉ እንደወደመ ተሰምቷል። እንዲሁም አዲሱ የኢራን አያቶላ ሙጃቲብ ኻሜኒ አሜሪካን ሳናንበረከክ ድርድር ብሎ ነገር የለም ሲሉም ተደምጧል። አዳዲስ መረጃዎችን በየደቂቃው እየወጡ የሚገኙበት መካከለኛው ምስራቅ አንድ አዲስ መረጃም አሰምቶናል። የአሜሪካው አይነኬ ተዋጊ ጀት F-35 በኢራን ሚሳኤል እንደተመታ ተረጋግጧል። ከዚህ ጋር በተያያዘም ዝርዝር መረጃ አለን። እንዲሁም ስለ ሆርሙዝ ሰርጥ የአውሮፓ ህብረት የጋራ መግለጫ ያወጣ ሲሆን ወደ ሆርሙዝ ሰርጥ ለማለፍ የሚፈልጉ ሀገራትም ከኢራን ከባድ ግዳጅ እንደተቀመጠባቸውም ተሰምቷል። ዝርዝር መረጃ አለን። እስራኤል በአንጻሩ የኢራን መሪዎችን ግድያ ቀጥላለች። በትናንትናው ዕለትም አንድ ከፍተኛ የኢራን አመራር እንደገደለችም ተሰምቷል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን አብራችሁን ስትቆዩ የምታዳምጧቸው ይሆናሉ። አብራችሁን እንድትቆዩ በአክብሮት እየጋበዝኳችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም ወደ መካከለኛው ምስራቅ በህንዳች ላይ ያነጣጠረው ጥቃት ዛሬም እንደቀጠለ ነው። ሰሞነኛው የመካከለኛው ምስራቅ ጦርነት ከወታደራዊ ኢላማዎች ይልቅ በህንዳች ማጣሪያና ፋብሪካዎች ላይ ያነጣጠረ ሆኖ ቀጥሏል። በተለይም ከትናንትና ጠዋት ጀምሮ የሚፈጸሙ ጥቃቶች ሙሉ ለሙሉ በሚባል ደረጃ የነዳጅ ማጣሪያና የኢንዱስትሪ ተቋማት ላይ የሚያነጣጥሩም ሆነዋል። ትናንትና የኢራን ግዙፉ የተፈጥሮ ጋዝ ማጣሪያ በእስራኤል ከተመታ በኋላ የኳታር ነዳጅ ማጣሪያ በኢራን ተመቷል። ዛሬ ምሽት በእስራኤል ሃይፋ ግዛት የሚገኘው ግዙፉ የነዳጅ ማደያ የዚህ ጥቃት ሰለባ እንደሆነም ተረጋግጧል። ዛሬ ምሽትም በእስራኤል በሃይፋ ግዛት የሚገኘውን ግዙፉ የነዳጅ ማጣሪያ በኢራን ሚሳኤል ተመቷል። በነዳጅ ማጣሪያው ላይም ጉዳት መድረሱንም እስራኤል አስታውቃለች። በነዳጅ ተቋማት ላይ የሚወሰዱ ጥቃቶችን በዚህ ከቀጠሉ ዓለም አይተው የማታውቀው የነዳጅ ቀውስ ሊያጋጥማት እንደሚችልም ከወዲሁም ተገምቷል። በተለይም ነዳጅ ከውጭ የሚያስገቡ ሀገራትም በእጅጉም ተጎጂ ይሆናል ተብሎም ይጠበቃል። ኢራን በነዳጅ ተቋማት ላይ የምታደርሰውን ጥቃት ካላቆመችም ኢራን አይተው የማታውቀው ጥቃት ይደርስባታል ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት መግለጫ መስጠታቸው ይታወቃል። እንዲሁም ደግሞ ሚሳኤል ጥቃቱን የማታቆም ከሆነ የነዳጅ ተቋሞቿ ሙሉ በሙሉ ይወድማሉ ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ ለኢራን ጠበቅ ያለ ማስጠንቀቂያ ሰጥተዋል። በአሁኑ ሰዓት ላይ የሆርሙዝ ሰርጥ መዘጋትና የአሁኑ ውጊያ ወደ ኢንዱስትሪዎችና የነዳጅ ማጣሪያዎች መሆኑም ነገሮችን ያባባሳቸው ይገኛል። ኢራን በሆርሙዝ ሰርጥ ለሚያልፉ መርከቦችም አዲስ መስፈርት አስቀምጣለች። ይህ መስፈርትም ዓለምን እያነጋገረ ይገኛል። አንድ የነዳጅ ጫኝ መርከብ በሆርሙዝ ሰርጥ በኩል በሰላም ለማለፍ ለኢራን $2 ሚሊዮን መክፈል እንዳለበት እንዲሁም ደግሞ ክፍያ መፈጸሙንም እንዲሁም ደግሞ ከፍለውም እንዳለፉ ፋይናንሻል ታይምስ ዘግቧል። እስራኤል በዛሬው ዕለትም የኢድ በዓል ለማክበር በተሰበሰቡ ፍልስጤማውያን ላይ አስለቃሽ ጭስ በመተኮስ የኢድ ሶላትን እንዳይሰግዱም ከልክላለች። እንዲሁም በአሁኑ ሰዓት ላይ ስለ ሆርሙዝ ሰርጥ የአውሮፓ ህብረትም የጋራ መግለጫ አውጥቷል። በቅርቡ ኢራን በባህረ ሰላጤው ላይ ባልታወቀ የንግድ መርከብ ላይ ያደረሰችው ጥቃት የዘይትና የጋዝ ጫኝ ዝርጋታዎችን ጨምሮ በሲቪል መሰረተ ልማቱ ላይ የደረሰውን ጉዳትና የኢራን ኃይሎችም የሆርሙዝ በር መዝጋት በጥብቅ እናወግዛለንም ብለዋል። በአካባቢውም ደህንነቱ በጠበቀ መንገድ መተላለፉን ለማረጋገጥም ለሚደረጉ ጥረቶችም ማንኛውንም አስተዋጽኦ ለማበርከት ዝግጁም መሆናቸውን ገልጸዋል። ለዚህ ዓላማ በመሰናዶ እቅድም ይሆን በተለያዩ መንገድም ለሚሳተፉ ሀገራትም ድጋፍ እንደሚያደርጉ እንዲሁም ደግሞ አሁንም ከፊቱ እንደሚሰለፉም እየገለጹ ይገኛሉ። እነዚህም ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ኔዘርላንድና ጃፓንም በጋራ የሰጡት መግለጫ ነው። በአሁኑ ሰዓት ላይ ስለ
ሆርሙዝ ሰርጥም ዓለም እየተጨነቀ ይገኛል። የነዳጅ ማደያዎችም እየወደሙ በሚገኙበት በዚሁ ሰዓት ላይ የተለያዩ የዓለማችን ሀገራትን በሰርጥ ለማለፍ የሚደረጉ ጥቃቶች እንዲሁም ደግሞ የሚወሰዱ እርምጃዎች ለመቀላቀል እየሰሩ ይገኛሉ። በመካከለኛው ምስራቅ በቀጠለው ውጊያም የኢራን ከፍተኛ መሪዎች ግድያም ቀጥሏል። የኢራን ከፍተኛ ወታደራዊ ቃል አቀባይ በመሆን ሲያገለግሉ የነበሩት አሊ መሐመድ ናይኒ እስራኤል ዛሬ ጠዋት በፈጸመችው የአየር ጥቃት መገደላቸውንም ኢራን አስታውቃለች። ኢራን በተያዘው ሳምንት ብቻ 5 ቁልፍ መሪዎቿን እንዳጣችም ተረጋግጧል። ውጊያው በቀጠለበት በአሁኑ ሰዓት ላይ የአሜሪካው አይነኬ ተዋጊ ጀት F-35ም በኢራን ሚሳኤል ተመቷል። በዛሬው ዕለትም አራተኛ ሳምንቱን ባስቆጠረው በአሜሪካና እስራኤል ጥምረት ከኢራን ጋር እየተካሄደ የሚገኘው ውጊያ አነጋጋሪነቱ እንደቀጠለ ዛሬም ቀጥሏል። በቀጠለው በዚሁ ውጊያ ሌሊት ከፍተኛ መነጋገሪያ የሆነ ክስተትም ተመዝግቧል። በዓለም ላይ ካሉ እጅግ ዘመናዊና በራዳር የማይታዩ ተዋጊ ጀቶችም አንዱ የሆነው የአሜሪካው አይነኬው F-35 በኢራን የአየር መከላከያ ጥቃት መፈጸሙም ተረጋግጧል። እንደ CNN እና ሮይተርስ ዘገባ ከሆነ ዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃንኪስ ጀቱ በኢራን ላይ የውጊያ ተልዕኮ እያከናወነ በነበረበት ወቅት ላይ ጥቃት እንደደረሰበትና በአቅራቢያው ወደሚገኝ ወታደራዊ ጣቢያ በአስቸኳይ ለማረፍ መገደዱን አስታውቋል። የኢራን አብዮት ዘበኛ IRGC በሰጠው መግለጫ ጀቱን የመታው ራዳርም የማይፈልግና በሙቀትም አማካኝነት ኢላማ የሚለይ አዲስ የቴክኖሎጂ ሲስተም በመጠቀም እንደሆነም ገልጸዋል። ይህ የኢራን አነጋጋሪና አሜሪካን እንዲሁም ደግሞ ዓለምን ያስጨነቀው ጥቃትም የተፈጸመው መጋቢት 9 ቀን ሲሆን እንደ አውሮፓውያን አቆጣጠር ደግሞ መጋቢት 18 ቀን 2026 ዓመተ ምህረት ከሌሊቱ 8 ሰዓት ተኩል አካባቢም እንደሆነም ተረጋግጧል። አሜሪካ ጀቱ በሰላም ማረፉና ፓይለቱም በጥሩ ጤንነት ላይ እንደሚገኝ ተረጋግጠም በጀቱ ላይ የደረሰውን ጉዳት መጠን ግን እስካሁን በዝርዝር አልገለጸችም። በሌላ በኩል የኢራን ወታደራዊ ባለስልጣናትም አውሮፕላኑ በከፍተኛ ሁኔታ ተጎድቷል በማለትም ድሉን እያከበሩ ይገኛሉ። ይህ ክስተትም ጦርነቱ ከተጀመረ ከየካቲት 21 ቀን ጀምሮ ለመጀመሪያ ጊዜ አንድ የአሜሪካ ሰው ሰራሽ ተዋጊ አውሮፕላን በኢራን ጥቃት ሲደርስበት የመጀመሪያው ያደርገዋል። ሁኔታው በክልሉ ያለውን ውጥረት ይበልጥ እያባባሰውም ይገኛል። ውድ አድማጭ ተመልካቾቻችን በአሁኑ ሰዓት ላይ በመካከለኛው ምስራቅ የተካሄደ የሚገኘው ውጊያ ዓለምን እያነጋገረ እንዲሁም ደግሞ የነዳጅ ገበያውና የዓለምን ኢኮኖሚ እያናጋ ዛሬም እንደቀጠለ ነው። በተከታዩ መረጃችን 4 ኪሎን ያስጨነቀ እንዲሁም ደግሞ ጠቅላይ ሚኒስትር አብይ አህመድንም ያነጋገረ አንድ ጥብቅ መረጃ ተሰምቷል። የፓርላማ አባላቱም እንዳኮረፉ ተረጋግጧል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ በትናንትናው ዕለት ሊካሄድ የነበረው መደበኛ ስብሰባ ሳይካሄድ እንደቀረ ተረጋግጧል። ለስብሰባው መቋረጥ ምክንያት ደግሞ የሆነው ስብሰባ ለመሰብሰብ የተመረጡት የፓርላማ አባላቱም ለመጀመር የሚያስፈልገውን ተፈላጊ የአባላት ቁጥር ሳይሞሉ በመቅረቱ ነው። ምክር ቤቱ በህግ ደረጃ ስብሰባ ለመጀመርና ውሳኔዎችን ለማሳለፍ ከጠቅላላው 547 አባላት መካከልም ቢያንስ ግማሽ በላይ ወይም ደግሞ ከ274 በላይ አባላት መገኘት ይኖርባቸዋል። ይሁን እንጂ በትናንትናው ስብሰባ ላይ የተገኙ የአባላት ቁጥርም ከዚህ በታች በመሆኑ ስብሰባ ሊካሄድ አልቻለም ተብሏል። ለዚህ ድንገተኛ የአባላቱ መቅረት ዋነኛ ምክንያት ደግሞ የአባላቱ ማኩረፍ እንደሆነም ተገልጿል። ባለፈው ሳምንት አዲስ አበባን ጨምሮ በክልሉ በቀጣዩ 7ኛ ሀገራዊ ምርጫ የብልጽግና ፓርቲን ወክለው የሚወዳደሩ እጩዎችም ዝርዝር ይፋ መደረጉም ይታወሳል። በዚህም አሁን በምክር ቤቱ የሚገኙ በርካታ ተወካዮችም ለቀጣዩ ምርጫ በፓርቲያቸው እንዳልታጩም ተረጋግጧል። ከዚህ ጋር ተያይዞም ነው አባላቶቹም ቅሬታቸውን ወይም ደግሞ ተቃውሟቸውን በስብሰባ ላይ ባለመገኘት የገለጹት። አፈ ጉባኤው አቶ ታገስ ጫፎ አባላቱ ተሟልተው ስብሰባው እንዲጀመር ለ30 ደቂቃ ያክል ቢጠብቁም ሳይሟሉ በመቅረቱም ስብሰባው ተሰርዟል ተብሏል። ከሳምንት በፊትም ጠቅላይ ሚኒስትር አብይ አህመድ ከዚህ ጋር በተያያዘ በዚሁ ፓርላማ ቀርበው በሰጡት ማብራሪያ ስለ ቀጣዩ ምርጫ ሲናገሩ ይህ ፓርላማ በቀጣይ እንዲህ አይነት መልክ አይኖረውም በማለትም ብዙ ለውጥ እንደሚኖረው ፍንጭ ሰጠው ነበር። ጠቅላይ ሚኒስትሩ በወቅቱ ፓርላማ የማትገቡ ቢሆንም እንኳን በመንግስት ስራ ትቀጥራላችሁ የሚል ማረጋገጫ ለአባላቱ ቢሰጡም አሁን ላይ እጩነት ይፋ ሲደረግ ደግሞ አባላቱ በፓርላማው ላይ ባለመገኘት ተቃውሟቸውን አሳይተዋል። በመጪው ግንቦት 24 ሀገራዊ ምርጫው እንደሚደረግ የሚታሰብ ሲሆን በአሁኑ ሰዓት ግን ይህ ያለው የፓርላማ አባል እንደተፈረካከሰ ነው እየወጡ ያሉ መረጃዎች ያመላከቱት። ውድ አድማጭ ተመልካቾቻችን በቀጣይ በተረጋገጠ መረጃ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኛን።